ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ። ትህትና ድራማ እንግዲህ ደስ የሚልና አስተማሪ ብዙ ቁም ነገር ያለው ድራማ ነው ማለት ነውና የግፈኞች ሰው ጥግ እንደዚሁ እንግዲህ ትህትና የሰውን ሕይወት መሸጥ የለመደ ሰው ነውና አሁን ግን በችግር ውስጥ እንዳለ ያው እንዲሁም ደግሞ ሊታሰር ይችላል ወይም ደግሞ ሊገደል ራሱ ይችላል በሚል እንግዲህ ውሳኔ ውስጥ ነው ያሉት ማለት ነውና ትህትና እንግዲህ ወንድሟ እየፈለገች ነው የምትገኘው ከቤተሰቦቿ ርቃ። ቤተሰቦቿ በሰው ሀገር በሳውዲ እንዳለች ነው የሚያውቁት። እሷ ግን እዚሁ በግፈኞች ውስጥ እየተሰቃየ ትገኛለች ማለት ነው። ይህም እንግዲህ የደላሎች ስራ ትክክለኛ የነሱ ስራቸው ነው እዚህ ጋር የሚገልጠው ማለት ነውና አሁንም እያየን ያለ ነው የደላሎች ስራ ምንም ከነዝና ስራ የሚተናነስ አይደለምና እንደውም የነሱ ቢበልጥ ነው የነዝና እንደውም ያው የተሻለ ነው። የሚያመልጡት ያመልጣሉ ያው ጉልበት የሌላቸው ያላመለጡት ደግሞ በቀዛው የሆኑት ይሆናሉና እንግዲህ ትህትና ከነሱች ብታመልጥም ያው የወንድሟ ጥያቄ ግን አልተመለሰላትም። ታላቅ ወንድሟ በልጅነቱ ነው እየጠፋው። ስለዚህ ምልክት ደግሞ ጥቁር ነገር ምልክት አለበት ብላታለች እናቷ። በተደጋጋሚ አብርሽን ግንባርክ ላይ ጥቁር ነገር ምን ሆኖ ወጣብህ እያለች እንግዲህ በተደጋጋሚ ብዙ ጊዜ ተጠይቀው ነበርና እሱም እንግዲህ ስወለድ ነው ብዬ አላልኩሽም እንዴ ለምን ተደጋጋሚ ጠይቅኛለሽ ነበር ያላት። እንግዲህ እሱን ነገር በመጠራጠር ትህትና እናቷ ጋር ደውላ ነበረ። እናቷ ጋር ስትደውልም እንግዲህ ምልክቱ ያው ወደ እግሩ ላይ እንደሆነ ትነግራታለች ማለት ነው። እሷ እንግዲህ እንዴት አድርጌ ነው እግራቸው ላይ ታፋቸው ላይ እንዴት አድርጌ ነው ማየት የሚችለው እያለ ግራ እየተጋባች ነበረ። ይህን ነገር እንግዲህ ለግሌም ነግራት እባክሽ አግዥኝ እግራቸው ላይ ጥቁር ነገር ካለባቸው ንገሪኝ እያለቻት ነበርና እሷም ምን አስበሽ ነው የመሳይን አንድ አይደለም 10 ማየት ትችያለሽ፣ ግን አብርሽዬ አጠገብ እንዳትደርሺ እንዳታስቢው ብላታለች ማለት ነው። እሷ ግን ይገዛሽ ያስፈልገኛል ነበር ያለችው። የግሌም እንግዲህ የመሳይን ለማየት ሞክራ ነበረ። እስቲ አንተ እግርህን ታፋ አካባቢ አሳየኝ ነበር ያለችው። እና እሱ ምን አስበሽ ነው ምን ለመሆን ነው የሚሸጥ ነገር አለ አሉሽ እንዴ ነበር ያላት። እና እሷም አይ ዝም ብዬ ነው እኔ ባክል ለማንኛውም ትህትና ልተባበራት ብዬ ነው እሷ ናት ይልኝ ያለችኝ በማለት እንግዲህ ዝርጥ አርግቷል የሆነቱንና ትህትና ግን የጠረጠረችው መሳይን ሳይሆን በይበልጥ የጠረጠረችው አብርሽን ነው ማለት ነው። እንግዲህ ቀጠጥ ብላ አብርሽ ክፍል ነው የሄደችውና አብርሽ ክፍል ሄዳ ምንድን ያደርገችው እንግዲህ እግር እስቲ ያሳየኝ ሆድ ላይ ታፋህን ነበር ያለችውና እሱ ምንድን ነው ምን አስበሽ ነው በማለት ነው እንግዲህ የደነገጠው። በዚህ ማለት ተንከሲስ እንግዲህ ለግሌ ሄዶ አቃጥሮላታል። የግሌ እንግዲህ አንቺ ሰው እኮ እዚህ ቤት መኖር የሌለብሽ ሰው ነሽ፣ እንደው በአንድ ማንኪያ መድኃኒት ነው አንቺን ማሰናበትሽ በዚህ እያለቻት ነበርና እሷ እንግዲህ ምን አድርግ ነው ምትል አብርሽዬ ታፋህን አሳየኝ እያለች ነው አለ ምን ፈልገሽ ነው አንቺ ከሱ እያለቻት ነበርና እዚህ ጋር እንግዲህ ትህትና ግልጥ ያላደረገችው ነገር አለ። አብርሽ ግን በደንቡ ተረድቷታል። የሆነ የምትፈልገው ግልጥ ያላደረገችልን መናገር የማትፈልገው ነገር አለ እንጂ ትህትና ዝም ብላ እንደዚህ ያላለችኝም ነበር ያለውና የግሌ ግን አይደለም እችማ እንዳውም ቡዳ ናት። ለሌሊት እኮ ሌሊት ላይ ትሄዳለች፣ ቤት እኮ አትገኝም፣ መኝታ ክፍሏ እኮ ሄደች፣ ሁል ጊዜም እየወጣች ትሄዳለች ነበር ያለችው። እንግዲህ ያቃጠለችውና አብርሽ እንግዲህ እሺ እውነት ነው እንደዛ ነው ትሄዳለች ለሌሊት፣ እንደዛ ከሆነ በቃ ሌሊት 6 ሰዓት ላይ ሲሆን እጄ ክላሷ አያት አለው ነበር ያለውና እሷም እንዴ እሷን ለማየት ብለህ ሌሊት የምትነሳው? አዎ አይ እኔ ስቀልድ ነው በቃ ለማንኛውም ትቼዋለሁ፣ የትም አትሄድም ተኝታ ነው ታድረው ነበር ያለችው። መጀመሪያ እሷን እንዲጠላት ነበር እንግዲህ ይህን ሁሉ ቃላቶች ጣል ጣል እያደረገች ያለችውና ተንከሲስ እንግዲህ ነገር ሲያያይዝ እችን የመሰለች ልጅ የግሌን ትተህ አንተ ምንድነው ከዚህ ከትህትና ጋር የሚያልከሰክስህ ነበር እያለው የሚገኘውና ሌላው ነገር እንግዲህ ከመድብል ጋራ ተገናኝታለች ማለት ነው። ውጪ ላይ ተገናኝታለች እንግዲህ ተቀባብታ ለባብሳ ስትወጣ ተንከሲሴው አቃጣሪ ነው እና እሷን አይቷት ነበረ። እሱም ለአብርሽ ዛሬ ትህትና አወጣጧ ደስ አላለኝም፣ በጣም ለባብሳ አምሮባት ምናምን የወጣችው ሽቶ ተቀባብታ ነው የወጣችው ነበር ያለውና እሱም እንግዲህ ምንድን ነው እሱ ቀጠሮ ነገር ያላት ትመስላለች በማለት ነበር። እንዴ የት ነው የምትሄደው? የት ትሄዳለች? የትም አትሄድም በማለት ነበር እንግዲህ ነገሮችን ቀለል አርግቶ ለማለፍ የሞክረውና እንግዲህ ከመድብል ጋራ ተገናኝታ እሱ ግን ባለፈው የጠየቀችው ጥያቄ ፈጥሮበታል። እኔን አንተ ብንጋባ ባልወልድ ትፈታኛለህ ወይስ ሌላ ታገባብኛለህ ያለችውን እሱ
ወደ ሌላ ሄጄ ሌላ ሚስት እንዳገባ ከፈቀሽልኝ አልፈታሽም፣ ካልፈቀሽልኝ ግን አንቺን ፈትቼ ሌላ ገባለው ነበር ብሏት፣ በዛ መሀል አብርሽ መጣባቸውና ጨዋታቸውን ሳይጨርሱ ሊለያዩ ችለዋል ማለት ነው። እሱ ነገር ግን ለምን ጠየቀችኝ የሚለው ጥያቄ ፈጥሮበት እንግዲህ ለምንድን ነው ያንን ጥያቄ ግን የጠየቅሽኝ ነበር ያላት እና እሷም አይ እሱማ ሁለት ነበር እኮ የጠየቅኩ ዛሬ አልጠየቅህም ደግሜ ይዘው ነበር ያለችው። እሺ እኔ ራሴ አንድ ጥያቄ ልጠይቅሽ፣ እኔና አንቺ ብንጋባ እኔ መውለድ ባልችል መሀን ብሆን ትፈችኛለሽ ወይ ነበር ያላትና አውድ ነው ያለችው እሷ። አውድ ነው እኔ ካንተ ጋር ሆኜ ሌላ ቦታ ሄጄ ወልጄ እንዳመጣ ትፈቅድልኛለህ? ስለዚህ ያው ፈታሃለሁ ያለችው። እሱም እንግዲህ እሱስ አንዳንዴ እኮ ልክ ነሽ፣ ግን መፋታት እኮ አልነበረብንም። ህይወት የአንዱን ትሞላለች የአንዱን ታጎላለች። ስለዚህ የአንዱን ጉድለት ለመሙላት ደግሞ አንዱ የሌላውን ህይወት ማበላሸት የለበትም። ግን አንዳንድ ጊዜ እኮ ልክ ነሽ በማለት ነበር ያላትና ስለዚህ እሱም እኔና አንቺ ብንጋባ ስለ ወደፊት ነበር ያላትና እንግዲህ እንደዚሁም ፍቅረኛ አለሽ ወይ የሚል ጥያቄም አቅርቦላት ነበረ። ትትና ግን ፍቅረኛ እንደሌላት ያው ነግረዋለች ማለት ነው። ስለዚህ ለወደፊት እኔና አንቺ አንድ ላይ ነው የምንሆነው ማለት ነው ነበር ያላትና እሷም እንግዲህ እሱን እኔ እናንተ አንድ ላይ የምንሆነው የሆነ የምጠይቀ ነገር አለ እሱን ካደረክልኝ ወይም ቃል ከገባልኝ ብቻ ነው ነበር ያለችውና እሱ ምንድን ነው ችግር የለውም ግን የምንጋባው እኔ ስለወደድኩሽ ብቻ ሳይሆን አንቺም ከወደድሽኝ ጭምር ነው። እኔ ስለወደድኩሽ ብቻ በግዴታ አንቺን ማግባት አልችልም፣ አንቺም ልትወጂኝ ይገባል ነበር ያላትና እሷም አዎ ግን አንድ የምታደርግልኝ ነገር አለን ያለችውና ምንድን ነው ቢላትም እንግዲህ የወንድሟ ለብዙ አመታትን ጥያቄ የፈጠረባት የወንድሟ የጠፋውን ታላቅ ወንድሟን እንዲፈልግላትና እንዲያገናኛት እንደዚሁም እግሩ ታፋው አካባቢ ጥቁር ምልክት ነገር እንዳለው ትነግረዋለች ማለት ነው። እሱ እንግዲህ በጣም ያሳዝናል፣ ግን ወንድምሽን አገናኝሻለሁ ነው ያላት። ወንድምሽን አገናኝሻለሁ እኔ ላንቺ አይደለም ወንድምሽን ጨረቃ ከሰማይ ላይ አወርደህ በእጅ ያስጨበጠኝ ብትኝ እኔ ምንም የሚያቅተኝ ነገር የለም፣ ሁሉንም ማድረግ እችላለሁ ከፈጣሪ በታይ እኔ አግዝሻለሁ፣ ወንድምሽንም አገናኝሻለሁ። ከዛ በኋላ እኔና አንቺ ስንጋባ ደግሞ ወንድምሽ ሰርጋችን ላይ መገኘት አለበት በማለት ነበር ያላትና ትህትናም እንግዲህ ያው በጣም ደስ ብሏታል። ወደፊት ያው ወንድሟን እንደምታገኘው በተስፋ እያሰበች ትገኛለች እና እሱም እንግዲህ ከዛሬ ጀምሮ አዲስ አበባ ውስጥ ያሉ ወንዶች እንግዲህ ሱሪያቸው እየተገለጠ ያው እግራቸው ይታያል ማለት ነው ነበር ያላትና እንዲሁም የምትጠረጥሪው ነገር ካለሽ ፎቶም ካለሽ ብላት ነበር። እሷ ግን ፎቶ እንደሌላት ነግረዋለች። ስለዚህ የምትጠረጥረው ሰው አለ። የምትጠረጥረው እንግዲህ አብርሽና መሳይ ነው። እንግዲህ እነሱ በራሱ መንገድ የሚደርስበት ይሆናል ማለት ነው መድብል። ሌላው ነገር እንግዲህ ቤት ተሰብስበዋልና ተንከሲስ ያው ተሰብሰቡልኝ ብሏል። እንደዚሁም ለአስቤዛም ተንከሲስ ደግሞ ፈርሙልኝ መሳይ ልግደረው በማለት ተሰብስበዋል ማለት ነውና እንግዲህ ተንከሲስ ምን ሊል ይሆን ወደ ጠረጴዛ ላይ ወጥቶ ተሰቅሏል። ሌሎቹ ግን እንፈርምልሃለን ግጥም አርግተን ነው እንፈርምልህ ነው ያሉትና ጋልሙም የራሱን ሀሳብ እንትን ብሏል። ይሄ ሰውዬ ከቤታችን ይውጣልን፣ እንደዚሁም ከነኛ ከጠላቶቻችን ጋር ቆሞ ሲያወራ አይቼዋለሁ። ቢሰክርም ግን አይሳሳትም። ጋልሙ በጣም የሚገርመውና ከነሱ ጋር ሲማከርብን አይቼዋለሁ። ስለዚህ መጠንቀቅ አለብን። አንተ ሰውዬ ከዚህ ቤት ውጣ፣ ከጠላቶቻችን ጋር እየተሻረከብን ነው በማለት ነበር የተነገረውና ስለዚህ ይህንን ተናግሮ እድሉን ስለሰጣችሁኝ አመሰግናለሁ ብሏል። ነገር ግን ጋልሞ ብዙ ነገሮችን ያውቃል። እዛ ቤት እሱ ሰክሯል አያውቅም እያሉ በመንገድ ላይም ስለማይጠፋ ብዙ ሚስጥሮችን ያውቃል ማለት ነው። እንግዲህ ለተንከሲስም ነግሮታል። እንግዲህ የዝና ግብረ አበርና መሳዩ ተመካክረው ተንከሲስን ለናይጄሪያ ጠንቋዮች ለራሳቸው አሳልፈው ሊሰጡት እንደዚሁም ደግሞ ምኑን እንደፈለጉትም ያው ሊጠይቁ ያው ቃል ተግባብቷል ማለት ነው። መሳይ ግን ብቻውን ለመብላት እያሰበ ይመስላል። የግዴታ መስማማት አለብን። ስለዚህ ደግሞ ዋናው ኃላፊያቸው የችግር ውስጥ ገብቷል። እሱም ዝና ነው። ችግር ውስጥ ገብቷል። ይህንን ነገር እኔ እናንተ መጠቀም መቻል አለብን እየተባባሉ ይገኛሉ። እስቲ ቀጣይ እንግዲህ ያለ መስማማት በመሀላቸው እየተገኘ ይገኛል። እንግዲህ ዝና ትህትናንና ያንን ተንከሲስን እዛ ጠብቅ ስለ የተባለው ሰውዬ ያው እነሱ አሁን ዝና ችግር ውስጥ ስለገባ ያው ስለዚህ
ተንከሲስን እኛ አሳልፈን ለጠንቋዮቹን አናግረን እኛ አሳልፈን መስጠት አለብን። ግን መጀመሪያ ምኑን ነው የፈለጉት፣ ለምንድን ነው የተፈለገው የሚለውን እነሱን ደውለን መጠየቅ አለብን። እንግዲህ ብለው እየተነጋገሩ ይገኛሉ። ያው ዝና እዛ ጋር ያስቀመጠው ያንን ሰው ያው መውጫ መግቢያቸውን ይህ ተንከሲስን የት እንደሚሄድ እንደዚሁም ደግሞ ትህትና ማየት አለበት ተብሎ ነው እዛ የቆመውና ነገር ግን መሳይና እሱ ያው ሌላ ስራ ጀምሯል ማለት ነው። ስለዚህ መሳይ ያው ፊኛ ውስጥ ነው ወርቅ ያለው። ስለዚህ ፊኛውን ቆርጠን መሸጥ መለወጥ አለብን ያለው። እሱ ግን ያንኛው ግን ያው አይሆንም ይሄ ነገር መጀመሪያ ጠንቋዮቹን የት አካባቢ እንደሚገኙ ናይጄሪያዎቹን አገኛቸዋለሁ። ስለዚህ እንግሊዘኛ ታውቃለህ፣ ታወክ አንተ ደውለህ ታወራቸዋለህ፣ ምኑን ነው የፈለጉት የሚለውን ነገር እናጣራለን፣ ከዛ በኋላ እንጠቀምበታለን ነበር ያለውና እሱም ፊኛው ነው ብያለሁ፣ እኔ በራሴ መንገድ መዝኘዋለሁ ነበር ያለውና እሱም ይሄ ሊሆን አይችልም መጠየቅ መቻል አለብን ነበር ያለውና እንግሊዘኛ ታውቃለህ ብለው እችላለሁ፣ ግን እኔ መነካካት አልፈልግም፣ ብሩን ብቻ ነው የምፈልገው ነበር ያለውና ስለዚህ መነካካትህ ግዴታ ነው። እኔ እንግሊዘኛ አልችልም፣ እንግሊዘኛ ብችል ደግሞ እዚህ ምን አደረግ ነበር ያለውና ስለዚህ ግዴታ እነሱን ማውራት እንዳለበት ነው የነገረውና እነሱን አውርቶ እንግዲህ ያው አብረው ጥቅሙ የጋራ እንደሆነ ነው። መሳይ ግን ያው በጣም ራስ ወዳድ ስለሆነ ምንድነው ያለው፣ ቁጥራቸውን በቃ ለኔ ብቻ ስጠኝ፣ አሁን እኮ አንተ አታስፈልግም ያለው። እሱም ያው ምን ማለት ነው፣ ጥቅሙ የጋራችን ነን ያለው። ጥቅሙ የጋራ ነው። እኔ ልሸውደኝ ልትክደኝ እያሰብክ ከሆነ ለዝና ነው አሳልፍ የምሰጥክ ነው ያለውና እሱም እሺ በቃ ለሱ አሳልፍ አትስጠኝ፣ ጥቅሙ የጋራ ነው። እኔ እኮ ግን መጀመሪያ ተንከሲስ እኮ የኔ ነው፣ ይህንን ነገር ደግሞ ያወቅኩት እኔ ነኝ። አንተ እኮ ከኔ ጋራ ይሄንን ጥቅም መካፈል አልነበረብህም። ሳልፋ አትስጠኝ፣ በቃ ያለው ነገር አብረን እንካፈላለን ተባብለዋል ማለት ነውና ይህንን ሲያወሩ እንግዲህ ገልሞ እጅ ከፍንጅ አይቷቸዋልም ደርሶባቸዋልም። ቢሰክርም እንግዲህ ይሄ ሰውዬ አሳልፎ ሊሰጠን ነው። ወይኔ ዛሬ አንተ ነበር መቅበር ያለብኝ፣ ሌላ ሰው ሳይሆን አንተን ነበር አሳልፌ መቅበር ያለብኝ ዛሬ። እንደው እንግዲህ ልቅበረው እንዲህ ያለ ነበርና እና በቃ ሰዎች እንደዚህ ናቸው እንዴ? መሳይ እንደዚህ ያስመስላል። ከኛ ከጎናችን እየወጣ ከቤት እየወጣ ከውጭ ከጠላቶቻችን ጋር እየተገናኘ አሳልፎ ሊሰጠው ነው አይደል ይሄን ልጅ እያለ እንግዲህ ወደ ቤቱ አምርቷል ማለት ነው። ወደ ቤትም ሲያመራ እንግዲህ በር ሲያንኳኳ ተንከሴስ በሩን ከፍቶለት ነበር። እንዴ ማኑ ደግሞ በሩን ይከፈታልኝ? በሩ ለራሱ ነው እንዴ የሚከፈተው ነበር ያለውና ተንከሴስም እንዴ ጋልሞ እዚህ ጋር እኔ ነኝ እኮ አልታየህም እንዴ ነበር ያለው። አልታይ ብሎት ነውና እንግዲህ ስብሰባ አድርግቷል። ያደረጉት ስብሰባ እንግዲህ ስለ ቤታቸው አስቤዛ ነው። አንደኛው እንግዲህ ስብሰባ ይሰብሰቡልኝ ያለው ተንከሲስ ነው። እሱም ስለ መሳይ ጉዳይ ሊያወራ ነው። እንግዲህ መሳይ በጣም እያስፈራራው በቃ በቅዠት ውስጥ ነው እየኖረ ያለው በመሳይ ጉዳይ ማለት ነውና እንግዲህ ተንከሲስ የሚያፈቅራትን ጌጤ ማነች የምትባል ጌጤ ነው ማን የምትባል ፍቅረኛውን አግኝቷት ነበረና እንደዚሁም ደግሞ ቤት አምጥቼ በጋር እጄ ታልጋበስኳት እያለ ነው። እሷ ግን እንደው ልጨብጭኝ በቃ ሰላም በይኝ እንኳን ሲላ ሰላም ልትለው ራሱ ፈቃደኛ አይደለችም። ስለዚህ እንዴት ነው ሰላም ምልህ አትደርስብኝም? እኔም እኮ አልደርስብህም፣ በጣም ታች እኮ ነክ ያለኸው ወሬ ለመንጠራራት አንተ አትደርስብኝም፣ እኔ ደግሞ ወርታይ ጎንበስ ማለት አልችልም ነበር ያለችውና እሱ ግን አረተ ያተናቂኝ፣ እኔ እኮ ድሮ ትልቅ ነበርኩ አንቺን ካፈቀርኩ ነው ወርታች የቀነጨርኩት ነበር ያላትና ስለዚህ የውልሽ ከእንግዲህ ከዛሬ ጀምሮ ከሌላ ሰው ጋር ባይሽ የሰው ህይወት ይጠፋል፣ ነግሬሻለሁ፣ ከማንም ሰው ጋር እንዳላይሽ ነበር ያላትና እሷም እሺ ከማን ጋር ይሄኝ ደግሞ ምን አገባ ምን የነህ ነበር ያለችውና እንዴ ለወደፊት እኮ እኔና አንቺ እንጋባለን የኔ አበባ ነበር ያላትና ወይ እኔ አንተ አበባ ነኝ እንዴት ደርሰብኝ ልትቀጽፈኝ ነው ታዲያ ነበር ያለችው። እንግዲህ መጨረሻ ላይ እሺ ልሳምሽ ነበር ያላት፣ አትደርስብኝም ነበር ያለችውና ስለዚህ በቃ አንቺ ሳሚ ነበር ያላት ጎንበስ ብላ እንግዲህ ፊቱን ሳማ አርግታው። ስለዚህ ይኸውልህ ሌላ ጊዜ ደግሞ ጉልበቴን ነው የምትስመኝ፣ ስለዚህ ፊቴ ላይ ስለማደርስ ለእኔ ልስመኝ ስትፈልግ ጉልበቴን ነው የምትስመኝ በማለት እንግዲህ በቆመበት ትታው ሄዳለች ማለት ነው። እና እንግዲህ የቤቱ ስብሰባ ይኸው እንደቀጠለ ነው ያለው።
መሳይም ያው የግሌ እየነገራት ነበረና ይሄ ልጅ እኮ መዝኜ አይቼዋለሁ፣ ስለዚህ ይህን ነገር ማከናወን አለብን ነበር ያለችው። ነው እሺ አሳልፈ ልሸጠው ነው ከለው ላይ ልቆርጥ ነው? እንደው መቁረጥ የሚቻል ቢሆን እኔ ያንተን ነበር መጀመሪያ ቆርጬ የምሸጠው ነበር ያለችውና ግን ጥቅም የለውም አንተ ያንተ ጥቅም የለህም ነበር ያለችውና ስለዚህ እንደው እውነት የሆነ ስብሰባ እየተባለ ነው። እዛ ስብሰባው ላይ ተንከሲስ እኔ ያሰብኩትን ካለ እንደው በእጄም በእግሬም ግጥም አድርጌ ነው የምፈርመው ነበር ያለችው። እሱ እንግዲህ ተንከሲስ ፈርሙልኝ ሊል ያሰበው ምንድን ነው መሳይን የሆነች ችግር ከፈጠረ በቃ በተኛበት ልግደለው ፍቀዱልኝ ነው የሚላቸውና እንግዲህ የግሌ ለመፈረም በቃ ተነስታለች ማለት ነውና መሳይ ግን በቃ እኔ ብርም አላዋጣም ስብሰባ ውስጥም አልገኝም፣ እኔ ደግሞ ብሬን ተዘረፍ ያለው ስለዚህ ብርም አላዋጣም ነው ያለውና የግሌ ግን ልክ ልኩን ስነግረው ያው ተዘረፍኩ ብለህ እኮ ምግብ መብላት አላቆምክም፣ ግጥም አርግተህ ከማንም በላይ እየበላህ ነው፣ ስለዚህ ወደ ሳይሆን በግድ ታዋጣለህ እያለችው ነበርና ትህትናም ግን ስላደረጋችሁልኝ ነገር ሁሉ በጣም አመሰግናለሁ። በእውነት እናንተ መልካም ሰዎች ናችሁ፣ ህይወቴን አትረፋችሁልኛል። ለእናንተ ቃላት የለኝም እና እኔ ምንም ሀሳብ የለኝም በእናንተ እያለች ነበርና ጋልሞም እንግዲህ ይሄ መሳይ የሚባለው ጭራ የሌለው ውሻ ከኛ መሀል መውጣት መወገድ አለበት እያለ ነው የሚገኘው። እንግዲህ ስብሰባ መሪው አብርሽ ነውና ሁሉም የየራሱ ሀሳብ እያለ እየሰጠ ይገኛል። በስተመጨረሻም እንግዲህ ተንከሲስ እሱም ተናገር ተብሎ ነበር ሀሳቡን በስተመጨረሻ እንግዲህ ሀሳቡን ተናገር ቢባልም ሶፋ ላይ ቁጭ ብሎ እድሉን ስለሰጣችሁኝ አመሰግናለሁ ብሎ ሊጀምር ሲለው አትታይም እኮ ንቀት ነው እንደዛ ስር ተደብቀ ሀሳብ የምትናገረው እና እዚህ መካከለኛው ጣውላ ላይ ቆምና ተናገር እንደትታየን ነበር ያለችው የግሌ ማለት ነው። ገለውም አዎ ምን ይሄ የሰው ግማሽ እዛ ጋ ተደብቆ ነው እንዲህ ሀሳቡን የሚናገረው ነው፣ ወደዚህ ወጣ በልና ጠረጴዛ ላይ ቆምና ተናገር ነበር ያለው። ጠረጴዛ ላይ ቆሞ እንግዲህ የራሱን ሀሳብ ያው ሊገልጥ እየተዘጋጀ ይገኛል ማለት ነው። እንግዲህ ትህትና ዲራማ ደስ የሚልና አስተማሪ ዲራማ ነው ማለት ነው።